ፓርሻሊዝም የፓርሻል እነዚህ ሁሉ ሄረሲዎች ኢየሱስ ክርስቶስ አምላክ ነው ብሎ ያምናሉ። ነገር ግን ኢን ዋት ሴንስ በምን ሴንስ ነው አምላክ ነው ብሎ የሚያምኑት? ይሄ ሰው የሥላሴ አማኝ አይደለም። ለምን ከተባለ ኢየሱስ ፍጡር ነው ብሎ የሚያምን በአብ ዊል ነው የተገኘው ብሎ የሚያምን ነው። ማነው አትናቴስ who was a champion of ኒሲን ካውንስል የነበረው አትናቴስ ምንድን ነው ያለው? በዊል ነው የተገኘው የሚል ሰው የሆነ የሰይጣን የዴቭል ልጅ ነው ያለው። የሰይጣን ልጅ ነው ያለው ራሱ ማለት ነው። ፍጡር ነው እንደማለት ነው ኢየሱስ ክርስቶስ ነው ያለው። ማን ያለው? አትናቴስ ሻምፒዮን የነበረው ማለት ነው ኒሲን ካውንስል ላይ። ስለዚህ ይሄ አባት ይህንን ሀሳብ ሪፊት እያደረገው ነው ያለው። አንተ በስላሴ ይሄ ሰው ኢየሱስ ክርስቶስ አምላክ ነው ብለው ስለሚያ ኖ ኤሪያንሶች እኮ አምላክ ነው ብለው ያምናሉ። በት they don't believe he was eternal ዘላለሙ የተገኘ ነው ብሎ ያምኑ። ስለዚህ በዊል ነው የተገኘው እያለ ነው ይሄ ሰው ብቻ አይደለም፣ ገና ብዙ አባቶችን ነው ማሳየ። ሰው መልስ ካለ መልስ ስጠን እዚህ አባት ላይ፣ ከሌለ ደግሞ ለፈው ማን ይራሱ ነው። ቴንክ ዩ እኔ ከሀያ ብቻ ከሀያ በታች ካመጣሁም እቀጣለሁ ማለት ነው። አሁን ከአባቶች እንዳመጣ ማለት ነው ችግር የለውም። በጣም ብዙ ላመጣልህ ይችላለሁ ማለት ነው። ከዛ አሁን እኔ ለዛ ነው ይህንን ክፍል ለእኔ በጣም የሆነ አዲስ ስለሆነ እስቲ ከታች ጀምረህ አንብበው ስልህ የነበረውም ለዛ ነው። ከዛ በኋላ ምክንያቱም ወርድ የሚል እንትን ስላገኘው አምላክ ብሎ የሚያምን መስሎኝ ነበር ማለት ነው። ለካ ከነ ቅዱስ ኤራኒዮስ ጋር ወይም በትሪኒቲ ከሚያምኑት አባቶቻችን ጋር የሚቃረን ከሆነ አንተ ለኛ ይህንን ማቅረብ የለብህም ማለት ነው። ወብታል አይደለ? እኛ ከምናምነው አባቶች ነበር ማምጣት የነበረብህ ማለት ነው። ስለዚህ አሁን እነዚህ አሁን በስላሴ ከማያምኑ አንተ አሁን እኮ ታዲያ ከቁርአን ስለምናቀጥልኝ ኖ እኔ ለምጣለሁ። አሮን አታውቀውም ማለት ነው። ቆይ ይሄ ሰው ቅዱስ ነው። ቸርች ፋዘር ተብሎ የሚሰየም አካል ነው። የቤተ ክርስቲያን አባት ነው። ቅዱስ ተብሎ ሴንት ተብሎ በኦርቶዶክስ ቤተ ክርስቲያን፣ በካቶሊክ፣ በሌሎችም ምን ተብሎ የሚታመን ነው? ቅዱስ ተብሎ የሚታመን አካል ነው። ዩስጦስ ሰማዕቱ ማለት ነው። መቼ ነበረ ነው ከተባለ ይሄ ሰው ከነ አሁን የስላሴ አማኝ የምትለው ስላሴ ራሱ የሚያምኑ አባቶች መቼ ነው የመጡት ከተባለ ከኒቂያ ጉባኤ በኋላ ነው ስላሴ የጀመረው ማለት ነው። ማለትም ከ325 በኋላ ነው በስላሴ የሚያምኑ አባቶች የመጡት። ከዛ በፊት ያሉት እንዳለ አባቶች በስላሴ አምኑን ነው የምልህ። እነዚህ ናቸው በስላሴ አምናሉ ከምትላቸው። ቆይ አንዴ አባቶች ማስረጃ ለምጣልህ ይችላል በመቶ ቆይ ትሰጠኛለህ፣ ችግር የለም። ከመቶ እስከ 165 ሲኤ የነበረ ሰው ነው። ሴንት ነው፣ ቅዱስ ነው። መናፍቅ ቅዱስ ተብሎ አይጠራም ራሱ ማለት ነው። እና ይሄ አባት ነው ሊትራሊ ኢየሱስ ክርስቶስን ፍጡር ነው እያለ ያለው ማለት ነው። ይሄ አንድ አይደለም፣ ይሄ አንዱ አይደለም። ኢግኔሽስ የማ ተማሪ የዮሐንስ ተማሪ የሆነው አፖስቶሊክ ፋዘር፣ ይህም በተመሳሳይ መልኩ የተገኘው በአብ ዊል ነው ይልሃል፣ በአብ ፍቃድ ነው ይልሃል። እነዚህ ሁሉ አባቶች ኢየሱስ ፍጡር ነው እያሉ ነው ያሉት ወገናችን፣ ጥንታዊ አባቶች። አይ በስላሴ የሚያምን አባት አለ የምትል ከሆነ ብሪንግ አምጣ አንድ አባት። ይህን ግን ማታውቀው ነገር ላይ አታውራ ጀስቲን ማውረድ ላይ። እሺ በመጀመሪያ በኦርቶዶክስ የሚታመኑ ከሆኑ አባቶች ከተባሉ ብቻ ናቸው። አሁን በስላሴ የሚያምኑ ፍጡር ነው። አሁን ዝም ብለህ ስታስበው አንተ ራስህ በስላሴ አያምንም፣ ክርስቶስ ፍጡር ነው ይላል፣ ግን ኦርቶዶክሶች ያምኑታል። ይሄ የማይገናኝ ነገር ነው እየተናገርክ ያለው ማለት ነው። ስለዚህ ቅዱሱ አሁን አንተ በኦርቶዶክስ የሚያምን አንድ ጥራልኝና ከዛ አሁን ሰርች አድርገን በኦርቶዶክስ የሚታመን ማለት ነው። ከዛ ሰርች አድርገን ፕሪ ኒቂያ የነበሩት ቅዱሳንም እንትን እናደርጋለን። አሁን እያየ እንትን ማለት በስክሪን እንትን እያልን ማለት ነው። ቆይ ዩስጦስ ሰማዕቱ በቤተ ክርስቲያን አይታመንም እያልከኝ ነው? አይደለም፣ እንደሱ ሳይሆን እኮ ታዲያ በስላሴ ያምናል ማለት ነው። ቆይ እንደው ምን አንዴ ማስረጃ ላምጣ። አያምንም ቤተ ክርስቲያናችሁ። ቆይ ቤተ ክርስቲያናችሁ እየዋሸቻችሁ ነው ያለው። ቆይ አንዴ እንደሆነም ላሳየህ እና ቤተ ክርስቲያናችሁ ምን እያደረገች ነው ያለችው? የኦርቶዶክስ ተዋሕዶ ቤተ ክርስቲያን
አባቶች ጥንታዊ አባቶች እናንተ ሄዳችሁ ሪሰርች አታደርጉምና እርሷ ግን ቤተክርስቲያኗ ያንን በመመልከት እየዋሸቻቸው መጽሐፎቻቸውንም ስትተረጉም እየጨመረች በእነሱ ላይ እየዋሸቻቸው ነው ያለችው ነው እያልኩ ያለሁት። ምሳሌ እሰጣለሁ። ለምሳሌ ክሌመንት ኦፍ ሮም እዚህ ጋር እንደምትመለከቱት መጽሐፈ ቀለሜንጦስ ማለት ነው የሱ ነው። መጽሐፈ ቀለሜንጦስ ላይ መጽሐፉን አታነቡም ብላ ቤተክርስቲያን ምን ብላ ነው ያደረገችው? በእግዚአብሔር አብ ወልድ መንፈስ ቅዱስ በአርአያችንና በአምሳላችን ሰውን እንፍጠር አለቸው አለ። ማን ሰውን እንፍጠር ያሉት? አብ ወልድ መንፈስ ቅዱስ እንዲህ ብሏል ብላ ክሌመንት ቤተክርስቲያናችሁ ታስተምራለች መጽሐፉን ተርጉማ። ኦኬ እሺ እንዲህ ብሏል እንዴ እውነት ዩስጦስ ሰማዕቱ ብለን ስንል የለም እንደዚህ የሚል ነገር ይኸው መጽሐፉ እዚህ እጃችን ያለው ምንም እንደዛ አብ ወልድ የሚል ሽታውም የለም። ፎር ዚስ ስፖክ ጋድ ሌት አስ ሜክ ሁመን ካይንድ ኢን አወር ኢሜጅ ነው የሚለው ክሌመንት ኦፍ ሮም መጽሐፉ ማለት ነው። በዚህ ልክ ቤተ ክርስቲያን እየዋሸቻችሁ ነው ያለችው። ያምናል የምትል ቸርች ፋዘር ካለ ፖስት ፕሪኒሲን ማለት ነው ከኒሲን በፊት የነበረ አባት ካለ አንድ አምጣ ነው የምልህ። አንድ አባት አሉ እነ ኢግናሽየስ እነ ኢራኒየስ እነ ጀስቲን ማርር እነ ኖቬሽን ቴዎፍለስ እነዚህ ሁላ ብዙ አረቆይ ላመጣልህ ነው። በመጀመሪያ ስለ መጽሐፉ የአዲሱ እትም ከሆነ ከነ ማብራሪያ ነው የተጻፈው እንጂ ቃል በቃል እንዲህ ነው ብለው ሊሸውዱን ምናምን አይደለም የጻፉት። መጽሐፍ ሲራክ መመልከት ይችላል። መጽሐፍ ሄኖክ ነው። ስለዚህ ከነ ማብራሪያ ስለጻፉት ነው እንጂ እኮ አዎ ከነ ማብራሪያ ስለጻፉት ነው። ግን ቆይ ቆይ ማስረጃውን ላምጣ። አንድ ስልክ ብቻ ስለያዝኩኝ ነው። ሌላ ስልክ እንትን ይበልና ቆይ ጠብቅ። ብዙ ማስረጃ አመጣለሁ። ቆይ አንድ እሺ ሳላን አትሳውኬሽ አትሳዊም ብሏል ፋሩቄ። ጃስሚን ሀሳብ ካላችሁ ቀጥሉ። ስፔሻሊ ጃስሚን ቀጥሉ። ያ ጃስሚን እዚህ ያላችሁ 1000 ምናምን ሰዎች ጃስሚን ፎሎ አድርጓት። ጃስሚን ፎሎ አድርጓት። እዚህ ያላችሁ ሰዎች ጃስሚን ብቻ አነሰንም ኤላንም እና ዳውድንም ምናምን ፎሎ አድርጓችሁ። እዚህ ያላችሁ 1000 ሰዎች በጣም ነው የምጠቀምባቸው ጀግና ወንድምቶች ናቸውና አይ ቲንክ አሮን ማስረጃ ሊያመጣ ነው ይላክሽ። እና ደግሞ የቴሌግራም ቻናልም ተቀላቀሉ። የቲክቶክ አሁን አካውንት ልክ ስነኩት ከስር የቴሌግራም ቻናል ሊንክ ሚል አስቀምጬላችኋል። እሱን ልክ ስነኩት የቴሌግራም ቻናል ይከታችኋል። ዛሬ ደግሞ በጣም ብዙ አዳዲስ ትምህርቶችን የምትማሩ ይናል አክቹሊ ሶ ዛሬ ያላችሁ እዛ ተቀላቀሉ ምናምን። አነስ ልጁ የቴሮ ነው እሱ እስኪመጣ ጃስሚን አለ ሚዩት ነሽ ካለሽ ሚዩት አንሺ። ምን አልሽ? ሰላም አለይኩም ወራህመቱላሂ። አይ ምንም የለኝም እንዳታምጣችሁ። አይ መርሃባ። እሺ አሮን አይ ቲንክ ሊያመጣ ሄዷል። እዚህ ጋር እየነገርኳችሁ ያለሁት ሁላችሁም አስተውሉ። አንድ አባት በዚህ አስተምሮ አያምንም። ኢቨን ማለት ነው ጥንታዊ አባቶች የሚባሉት ይህን አስተምሮ አያምኑም። መምህራኖቻችሁ ኑና ተወያዩ በዚህ ጉዳይ ብለን ጠርተናቸው አልመጡም። እኛ ፊት ለፊት አይቆሙም። ምክንያቱም ያውቃሉና የትኛውም አባት በስላሴ እንደማያምን ማለት ነው። አሮን ሪሰርች ልታደርግ ትችላለህ፣ ይዘህ ልትመጣ ትችላለህ። አንድ አባት አታመጣም በስላሴ የሚያምን ማለት ነው። ማናችሁም ክርስቲያኖች አንድ አባት ከኒሲን ካውንስል በፊት የነበረ የስላሴ አማኝ የሆነ አንድ አባት አታመጡ። ትንሽ ጠብቀኝ፣ ችግር የለውም። ትንሽ ጠብቀኝ። አንድ ስልክ ብቻ ስለያዝኩኝ ነው ያልኩ። ጎሄድ ጋር አለን ይዘና አንድ አባት ይዘና አንድ ብቻ ማለት ነው። ለሁለት ምናምን አልጠይቅም። አንድ አባት። ወአለይኩም ሰላም ዳውድ። እዚህ ታች መጨረሻ ላይ ያለውን ሞዴሬተሮች አስወጡት። እንትን ነው የአቂዳ ችግር ነው ያለበት ልጁ እና አቂዳ ችግር ቢኖርብኝ መልስ አይጠፋም። ታውቀው ከሳላ ጋር ሲወያይ ነበር ከሌላ ሰው ይጣል እንደላት ይሄ አቂዳ ችግር ኦክሲ አንተ ርዕሱ አንተን አይመክልም። ዳውድ ትክክል ነው። ርዕሱ አንተን አይወክልም። አክቹሊ ስላሴ አማኝ አይደለም። ስለ ስላሴ እያወራን የመግባት ሪያሊቲ አልገባኝም። እና ኤኒዌይስ
አሮን ሲገባሽ ቅድም አነስ ሲያወራበት በነበረው ሐሳብ አንድ ሐሳብ ልታችሁ ባይ ዊል ኦፍ ጋር ነው የመጣው ኢየሱስ ክርስቶስ ብሏል። ክርስቶስ ሰማዕት ብሎ አቅርቦ ነበር አኑና አነስ እዚህ ጋር ሲያቀርብ ልጁ በኢየሱስ ክርስቶስ አምላክነት እኮ ያምናል ክርስቶስ ሰማዕቱ አለ። እሱ አይደለም ጥያቄችን። በኢየሱስ ክርስቶስ አምላክነት ሲያምን እንዴት ነው የሚያምነው? ነው አምላክነቱን ሲቀበል በምን አይነት ሴንስ ሲቀበል ሲባል ለሰርቪንግ ኦፍ ጋር ብሎ ነው የሚያምነው። በሞስት ሃይ ጋር ብሎ አያምኑም። አክቹሊ እነዚህ አባቶች ማለት ለዛ ነው ባይ ዊል ኦፍ ዘ ፋዘር ኤግዚስት ያደረገው ብሎ የሚያምኑት ማለት ነው። ክሬተር ነው ራሱ ሲሉ አሁን እንደ ክሊክ አሁን ሳይ የሆነ አባት አለና አክቹሊ ተጽፎና አሁን ልክ እኛ እንደዚህ እንዳልነው አይደለም ክሬተር ራሱ የሚሉት ማለት ቅድመ ፍጥሮ ፕሪ ኤግዚስታንት አለ ምን ለበብ መሰለህ ጋይስ ከፍጥረት በኋላ ቀድሞ የተፈጠረ ፍጡር ነው ብሎ እነዚህ አባቶች የሚሉት ማለት አምላክ ነው እንኳን ብሎ ቢቀበሩ ለሰርቪንግ ጋር ብሎ የሚቀበሉት እንጂ ደሞስት ሃይ ጋር ብሎ አይቀበሉም። ያህዌ ነው ብሎ አይቀበሉትም። ማን ኢየሱስም ማለት ሰው ከዛ አንፃር ተረድቶ ነው እንጂ ኢየሱስ ክርስቶስ አምላክ አይሉትም ተብሏል። ለማለት አርጊመንት የተነሳ ያለው አምላክ ነው ቢሉ ግን እናንተ እንደምታሙት አይነት ቢሊቭ የላቸውም ነው እነዚህ አባቶችና አሁን ዝም ብሎ ነው እየለፈ ያለው። አክቹሊ ግን አነስ ሐሳብ ካለ ቀጥልበት። ፋሩቅ ግን ይሄ ብቻ ሳይሆን እስቲ ላይክ ፈርስት ታይም ስላሴ የሚለውን ቃል የተጠቀመው ቶርቶሊያን ምን ነበር የሚያምነው? ኢቨን ሩቅ አንሄድና ቶርቶሊያን ራሱ ምን ነበር የሚያምነው? ስለ ኢየሱስ ክርስቶስ የነበረው አስተሳሰብ እንዴት ነበረ? እሱንም ቼክ ያድርግ በዛ። ሐሳብ ካለሽ ሂጂበት፣ ልከፍትልሽ እችላለሁ። ቀጥይ። አይ ነው ይመለስና ያሳየን ማለት ይሄ ኢቨን ፈርስት ታይም እንኳን ስላሴ የሚለውን አስተምህሮ ትሪኒቲን የተጠቀመው ቶርቶሊያን ወልድ ዘላለማዊ አይደለም ብሎ ነው አይደለም ያልነው። ኢንዚስ ሞመንት ላይ ደግሞ ኢየሱስ ክርስቶስ ዘላለማዊ ነው ብለው ደግሞ መለኮትን ሼር ያደርጋል ከተባለ መለኮት ደግሞ የማይሞት ከሆነ መለኮት ዘላለማዊ ነው ማለት ነው። ስለዚህ ቶርቶሊያን ምን ብሎ ነበር የሚያምነው? ኢየሱስ ክርስቶስ ዘላለማዊ አይደለም ኢቨን ኢፍ ከአብ ጋር ያልነበረበት ጊዜ ነበረ ብሎ ነው የሚያምነው። የመጀመሪያ ጊዜ ስላሴን የተጠቀመው ሰውዬ ሄድን ብሎ ካመነ የትኛውን ቸርች ፋደር ነው እሱ ይዞልን የሚመጣው? ስለዚህ እነንም ሀሳብ እስቲ በዛውም ሰርች አድርግ። ያስሚን እንዳለቻችሁ ፈርስት ታይም ለመጀመሪያ ጊዜ ትሪኒቲ የሚለውን ቃል የተጠቀመው አካል ተርቱሊያኖስ ማለት ነው። ምንድን ነው የሚያምነው? ይሄ ሰው እንኳን የስላሴ አማኝ ነውን ወይ ብለን ስንል አያምንም። በቱ ስቴጅ ሎጎስ የሚያምን ነው። ራሱ ቱ ስቴጅ ሎጎስ ቴዎሎጂ የሚያምን ሰው ነው። ምን ብሎ ነው የተናገረው ከተባለ there was however a time when neither sin existed with him nor the son አለ። ከመጀመሪያ ጀምራችሁ ብታነቡት አለ for አለ he could not have been father previous to the sin አለ። እግዚአብሔር አብ ከኃጢአት በፊት እኮ ፈራጅ አልነበረም ማለት nor a judge previous to sin ያ ከኃጢአት በፊት ፈራጅ አልነበረም ማለት he cannot be a father previous to the son ከልጁ በፊት ደግሞ አባት አልነበረም ማለት ለምን ከተባለ there was however a time when neither sin existed with him nor the son አለ ወልድም ሆነ ኃጢአት እሱ ዘንድ ያልነበሩበት ጊዜ ነበረ ብሎ ይናገራል። ስለዚህ ይሄ ሰው ቃል በቃል እያላችሁ ነው ያለው መጀመሪያ ጊዜ ወርድ ትሪኒቲ የሚለውን ቃል ያመጣው ቃል በቱ ስቴጅ ሎጎስ ቴዎሎጂ የሚያምን አካል ነው። ራሱ የስላሴ አማኝ አይደለም። እንዳለ አባቶቻችሁን ብንፈትሽ የስላሴ አማኝ አይደሉም ራሱ ማለት ነው። አሮን ምንድነው? አንድ አመት ነው ሪሰርች የምታደርገው ምንድነው? ኦኬ ክርስቲያን ካላችሁ አስገቡ። ክርስቲያኖች ካሉ አስገቡ። አሮን ምረና ወጣ ተወጣ አስገቡ። ኦኬ 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 እሺ ጄኮ አለ ኦር ክርስቲያን ካላችሁ ግቡ። መልስ አለን አንድ አባት እናመጣለን የሚል ክርስቲያን ራን አዌይ ቀጥል ፋሩቅ ኤላ ቀጥሉ ሄደና መጀመሪያም ልጅ ጀመር አያመጣም ኬት እንደሚያመጣ ነው ግራ የሚያጋባኝ ነው ይላል። ግን የሌለ ነገር ነው የሚያመጣው የሚፈልገው እንደናንተ አይነት ቢሊቭ እነዚህ አባቶች አልነበራቸውም ነው ራሱ ኮንቨርት አድርጎታል ሰውየው እና እንደው ሊማርበት ብሎ ነው ራሱ ይሄን ነገር ያመጣት አልኩላል። ገብቶ አሁን አንድ ክርስቲያን ገብቶ ይሄን ጥያቄ ይመልሰለት ላነስ እዚህ ጋር ስንት ዶሮ ነው የሚታያቸው? እኛ አንድ ዶሮ አለን ምናምን ኦኬ ቺክኒዝም ኤኒዌይስ ይሄ አሁን ሳይንስ እና ትሪኒታሪ ነው። እኛ ደግሞ ቺክኒዝም አለ ነው ይሄንና አንድ ዶሮ ነው የሚታየው ነገር መጥቷል መሰለኝ። አሮን ቀጥሎ አነስ አሮን አገኘ አባት
እኮ እናንተ ናችሁ ያስወጣችሁ ወይስ? አንዴ ትንሽ ጠብቁኝ። አንድ ስልክ ብቻ ስለያዝኩኝ ነው እኮ እንትን ያልኩኝ ያለሁት። እንትን ፒዲኤፍ ምን አልከኝ? ማስረጃ ብታመጣ ልትወስድ እንትን ኧረ ብዙ አለ። ትንሽ ጠብቁኝ፣ ችግር የለውም። ከኒቃ ጉባኤ በፊት እሱ ለመጣ ስለሆነ ችግር የለውም። ጠብቁኝ። ፒዲኤፍ እየፈለክ ነው? ላግዝ እችላለሁ። የማንን ነው? እዚህ ለምን አታረግለትም ግን? አነስ ኦልሬዲ አንተ ስልክ ስላለክ 2 ስልክ እሱ ሀሳቡን ይንገርክና አንተ ሰርች አድርግለት። በቃ እንደዛ አድርግ ማለት ቻት ጂፒቲም ከሆነ ጉግልም ከሆነ አንተ ፈልግለት። እስቲ ንገረኝ አሮን ካለ ፒዲኤፉንም አግዛለሁ። እኛ ሀገር የተዘጋጁትን ከሆነ አውቃቸዋለሁ። ስለዚህ ንገረኝና ላውጣልህ። ጥቅሱ ንገረኝ። አሮን ያገዘ ነው ባይዘው አሮን ያገዘ ነው። ኳንስ ተመለስና ፒዲኤፍ ንገረው የፈለከው ፒዲኤፍ ቆይ እሺ እንትን ብለህ ሰርች አድርግ፣ ችግር የለውም። ፕሪኒቂያን ብለህ ቢፎር ኒቂያ እንትን ትሪኒቲ ብለህ ሰርች አድርግና ወይ ጉግል ላይ በፈለከው ጊዜ ያመጣልሃል፣ ችግር የለውም። አሁን ያያየን ኖ ፒዲኤፍ ሳይሆን ችግር የለውም። እንትን የፒዲኤፍ ስም ቆይ አላውቀውም፣ በቴሌግራም ስለሆነ ነው እኮ ችግር የለውም። እሱ ሰርች አድርጌ እስከመጣ አንተ ልጁን ንገረኝ፣ አውቀዋለሁ እኔ። ቴሌግራም ላይ ያዘጋጀልህ ንገረኝ፣ ማን ነው? ኧረ ወንድሜ ፕሊስ አታውቀውም፣ ዝም ብለህ ችግር የለውም። ሰርች አድርግ። ጋዲሳ ነው ልክፈትልህ? ቆይ በቃ አሮን ችግር የለውም። አግዘህ ነው ክፈትለት። አሮን ጋዲሳ ለማለት ነው። እኔ ሁሉ አላህ እና ችግር የለውም። አነስ ክፈትለትና በጥረን እናስረዳ እንጂ አሁን ያየን ወንድሜ ሰርች አድርግ። ኦኬ አይ ፒዲኤፍ እንኳን ገና ሰርች አላደርግልህም። በል ፒዲኤፉን ስለማውቀው ግን እነግርሃለሁ። ፒዲኤፉ ላይ አንደኛ የጻፋቸው አባቶች እነማን ናቸው? ፖሊካርፕ አለ፣ ከዛ በኋላ ኢራኔስ አለ። አክቹሊ ለእኔ ሪስፖንድ ለማድረግ ነው እና ፒዲኤፉን ያዘጋጀው ራሱ ማለት ነው። ማን የመጀመሪያው ማን ነበረ? ፖሊካርፕ አለ እዛ ላይ ከጻፋቸው ውስጥ። ከዛ ኢራኔስ አለ፣ ጃስቲን ማርት አክሰስ ገና መፈለግ ምናምን አለብኝ። ጃስቲን ማርትር አለ፣ ቅዱስ ዩስጦስ ሰማዕቱ ቅድም ያልኩ ማለት ነው። ኦሪገን አለ። ከዛ በኋላ አንድ ግሪጎር ደ ወንደር ወርከር አለ፣ ቴዎፍለስ ያለ አይመስለኝም። እነዚህን 4 አባቶች ነው መልስ የሰጠው ማለት ነው። መልስ ብሎ ማለት ነው ያዘጋጀው እና እያንዳንዷን ብሪንግ አድርጉት፣ አምጡት፣ እዚህ ጋራ እንፈትሻቸዋለን። የትኞቹም የሥላሴ አማኝ አይደሉም። ቅድም ዩስጦስ ሰማዕቱን አይተናል። ኢግናሽየስ ጋራ መሄድ እንችላለን፣ ሁሉም ጋራ ማለት ነው። ወንድማቸው ያዘጋጀው ፒዲኤፍ ላይ እና ገና ፒዲኤፉን አክሰስ ማድረግ ምናምን ሌላ ታሪክ። አላሁ አክበር። እኔ ጋር አለ ነበር ነው እኮ አሮን ፒዲኤፉ ልተባበርህ ነው። አዎ እኔ እኮ አንድ ስልክ ብቻ ስላለኝ አንድ ስልክ ብቻ እንትን ስለያዝኩኝ ችግር የለውም። አንተ የምታውቀው ከሆነ እሱን ክፈተውና ከዛ እንትን እላለሁ፣ ችግር የለውም። ኦኬ ለውና ፒዲኤፉ አጀማመሩ the holy trinity before ኒሲያ ይላል። ቅድስት ሥላሴ ከኒቂያ በፊት ኢንትሮዳክሽን አደረገ ምናምን ነገር ያው ያስቀምጣቸው። የመጀመሪያው ሄርማን ደ ስፌር አለ። ከዛ በኋላ የጠቀሳቸው ቃላት እነዚህ አባቶች ናቸው። ቅዱስ ፖሊካርፕ አለ፣ ቅድም ነገር አነሳው። ሴንት ፖሊካርፕ አለ፣ ቅዱስ ዩስጦስ ሰማዕቱ ቴክስቱ ላይ ሄደሽ አንዴ ፖሊካርፕ ቴክስቱ ጋር ሄድ አንብቦ እስኪ አንድ አባት አሮን ቆይ አንዴ። ኢቨን አሁን ወደ ሌላ ነገር ስላስገባን ልጁ የጻፈው ቴክስት ላይ ልጁ የጻፈው ፒዲኤፍ ላይ ሪስፖንድ እናደርግበታለን እንደሆንም ማለት ነው። ትንሽ ካሜራ ጠረግ አድርገውና ፖሊካርፕ መጀመሪያ ያስቀምጠው ማለት ነው። ሴንት ፖሊካርፕ ኦኬ። ትሪኒቲ አንድ አካል የሥላሴ አማኝ ነው ለመባል ሪኳየር የሚያደርጋቸው ነገራቶች አሉ። እነዛም ምንድን ናቸው? ይሄ ሰው ምን ብሎ ማመን አለበት የሚለው የመጀመሪያው ቀዳሚ ጥያቄ ነው ማለት ነው። ይሄ ሰው የሥላሴ አማኝ ነው ኢዝ ትሪኒታሪያን ለማለት የሆነ የሚያስፈልጋቸው መስፈርቶች አሉ። ምንድነው ኳሊፋይ የሚያደርጋቸው ነገራቶች ከተባለ he must believe in only one God በአንድ አምላክ ማመን አለበት እና ደግሞ 3 ኢተርናል ዘላለማዊ የሆኑ
እና እኩል መለኮትን የሚጋሩ አካላት አሉ ብሎ ማመን አለበት። ይህን ካላመነ ትሪኒታሪያን የስላሴ አማኝ ሊሆን አይችልም። ትራይቲስት የሆነ ሰው የስላሴ አማኝ ሊሆን አይችልም። ኤሪየንስ የስላሴ አማኝ ሊሆን አይችልም። ሞዴሊስት የስላሴ አማኝ ሊሆን አይችልም። ሰቦርዲኔሽንስት የስላሴ አማኝ ሊሆን አይችልም። ዋት ኢዝ ፖሊካርፕ? ስለ ፖሊካርፕ እንምጣ እስቲ። ኦ ሎርድ ጋድ ኦልማይቲ ምንድን ነው? መጀመሪያ ከመጽሐፉ እንጀምር። ወደ መጽሐፉን አንዴ ክፈተው፣ ራሱ የጠቀሰውም ማለት ነው፣ ሶርሱን ማለት ነው። ሶርሱን ኦን ደ ማርተርደም ኦፍ ፖሊካርፕ ቻፕተር 14 መጽሐፉ እንኳን የተጻፈው ፖሊካርፕ ከሞተ በኋላ ነው፣ ካለፈ በኋላ ማለት ነው። ፖሊካርፕ የጻፈው መጽሐፍ ራሱ አይደለም፣ ከጀምሮ ራሱ ማለት ነው ስንመለከት መጽሐፉ ላይ። ሁለተኛ ነጥብ ደግሞ መጽሐፉ እርግጠኛ አይደለም። እስቲ ማስረጃ አምጣ እስቲ። እሱ እንዳልጻፈ አንዴ ይኸው አንብቦ ከጠጋ አድርጎ መጽሐፍ ስሙን ራሱ አንብቦ ክፈተው፣ ጠጋ አድርጎ ኦን ደ ዋት በሮማንሶች ምን ተደርጎ ነው ተገሎ ነው? ራሱ ሰማዕት ነው። በእርሱ ሰማዕትነት ተብሎ ነው የተጻፈው፣ በፖሊካርፕ ሰማዕትነት መጽሐፉ ራሱ። what are you talking about? ምንድነው የምታወራው እኮ? እኔ ያልኩት የሱ እንዳልሆነ ነው። ያ መጽሐፉ ራሱ የሱ አይደለም ነው ወገናችን። እዚህ ጋር መጀመሪያ የጠቀሰልህ እሱ የጻፈው መጽሐፍ አይደለም ነው። ከዚህ ራሱ ማለፍ እንችላለን። እሱ የጻፈውን መጽሐፍ አይደለም እየጠቀሰልን ያለው። የዚህ ሰው መጽሐፎች ውስጥ ደግሞ እንዲህ አይነት ብሪፍ አናገኝም። ይህም መጽሐፍ ስንመለከተው ከፍ ብለን ራሱ የሆነ የማይመስሉ ትርክቶችን እናገኛለን። ተረት ተረት የሆኑ የተጻፉትን ማለት ነው ብናነብ ከጅምሩ ማለት ነው ከፍ ብለህ ብታነብ እናንብቦ፣ ችግር የለውም እናንብቦ። ሌላኛው የሱ እናንብቦና ከዛ አይ ከሞተ በኋላ ነው የተጻፈው ላልከው ከሞተ በኋላ የተጻፈ የሱ አይባልም ቃል ትላንትም አይስኪድህም ብዬ ነው። ያ በሞተ ሰዓት ያላቸው ነገራቶች ተብሎ ነው የሚታው ፐርሲክዩት ሊደረግ ሲል ማለት ነው። ኦ ሎርድ ጋድ ኦልማይቲ አለ the father of your ተጋርጎ ፋሩቅ beloved and አለ blessed son Jesus Christ። እቺን ነው ፖይንት አይት ያደረገው በሬድ ከለር አድርገው ማለት ነው። ሰን ያለበትን ማለት ነው። ኦኬ ወደ ታች አድርገው wherefore also I praise አለ you for all things I bless you, I glorify you along with the everlasting and the heavenly Jesus Christ and your beloved Son, አለ ከዛ በኋላ with whom to you and the Holy Spirit ghost be glory both now and to all coming ages በማለት ይናገራል። እዚህ ጋር ምንድነው የስላሴ አማኝ ነው ያስባለውን ማለት ነው። ምንድነው እዚህ ጋር የስላሴ አማኝ ነው ብሎ ድምዳሜ እንድትደርሱ ራሱ ያደረጋቸው ነገር ምንም የለም እኮ። ኢየሱስ ክርስቶስ ኢተርናል ያለበት የለም። ኢየሱስ ክርስቶስ በድጋሚ መንፈስ ቅዱስና ኢየሱስ ክርስቶስ ኢኳሊ ናቸው ከእግዚአብሔር አብ ጋር ያለበት የለም። ሶ nothing here እዚህ ጋር ምንም ነገር የለም። የመጀመሪያ ያቀረበው አባት አይደለም ወንድሜ። አሁን እዚህ ላይ የስላሴ የሚገልጽ ነገር የለም እያልክ ነው? አዎ የለም። አብ ወልድ መንፈስ ቅዱስ ስላለ ብቻ ያ የስላሴ አማኝ አድርጓል ማለት አይደለም እኮ። ይኸውልህ ምስጋና የሚያቀርብ ከሆነ አሁን እኮ አካል ከሌለው መንፈስ ቅዱስ እንደ አካል አድርጎ ነው እዚህ ላይ ያቀረበው ለምሳሌ ማለት ነው። ኖ ፕሮብለም በስላሴ የሚያምን በስላሴ የማያምን እንደ አካል ይሰደው እንደ አካል ብሎ ነው የሚያምን። ልንገር ቆይ ችግር የለውም። እንደ አካል ይሰደው መንፈስ ቅዱስን ሌትስ ግራንት አካል ነው እንበል። ከዛም በኋላ ደግሞ አምላክ ነው የሚበለው። ያ የስላሴ አማኝ አድርጎም ኤሪያንሶች ይሄንን ይላሉ። ኤሪያንሶች ለጊዜ መንፈስ ቅዱስ ጋር ሌላ ታሪክ ስላለ ማለት ነው እሱን እናቆየውና ሞዴሊዝም ጋር እንምጣ። ሞዴሊዝም ጋር ብንመጣ ሶስቱንም አካላት ማለትም አብ ወልድና መንፈስ ቅዱስም አምላክ ናቸው ብለው ያምናሉ። ነገር ግን ስላሴ አማኝ አይደሉም። ዋይ ከተባለ ዲስቲንክት የሆኑ አካል ናቸው ብሎ ስለሚያምኑ። ሰቦርዲኔሽንስት ጋር ብንመጣ በስልጣን መበላለጥ ያምናሉ በእነዚህ መካከል። ነገር ግን እነዚህ አካላት የስላሴ አማኝ አይደሉም። ለምን ከተባለ በስልጣን መበላለጥ ስለሚያምኑ። ሶ በስልጣን መበላለጥ የሚያምን ሰው እነዚህ አካላት ሶስት ዲስቲንክት የሆኑ አንድ አይነት ያልሆኑ አካላት ናቸው ብሎ የማያምን ሰው እነዚህ ሁሉ የስላሴ አማኝ ሊሆኑ አይችሉም። ስለዚህ ይሄንን አስተምሮን እናገኝ ይገባል እዚህ ሰው መጽሐፍ ውስጥ ነው እያልኩ ያለው። ከሌለ ደግሞ ክሌም ማድረግ አትችልም ይሄ ሰው ስላሴ አማኝ ነው ብለህ ማለት ነው። this is word concept fallacy ራሱ አራተኛ ክፍለ ዘመን ላይ የመጣን ነገር
ፎርስ እያደረጋችሁ በተናገረ ያላችሁት ነበር። አባቶች ላይ። እሱማ በስልጣን አንድ እንዳልሆኑ በተናገረ ነበር። አሁን አካል እንዳለው የሚያምን ከሆነ የእግዚአብሔር መንፈስ ፍጡር እንዳልሆነና ራሱን የቻለ የቱ ጋር አካል ነው ያለው? እንደሆነ የሚገልጽ ከሆነ የቱ ጋር ነው ያለው? ፍጡር አይደለም ያለው የቱ ጋር ነው? የቱ ጋር ነው? የእግዚአብሔር መንፈስ ቅዱስ የእግዚአብሔር መንፈስ ነው። ታዲያ እንዴት ፍጡር ሊሆን እኮ ፍጡር ይችላል? ነው ያለ ያልሆነ ፍጡር አይደለም ያለበት የቱ ጋር ነው? ኢየሱስ ክርስቶስ ከእግዚአብሔር አብ ተወልዷል ይላሉ አባቶች፣ ፍጡር ነው ይላሉ። ግን ፍጡር አይደለም ያለበት የቱ ጋር ነው? what the heck የእግዚአብሔር እኮ እሺ፣ እናንብበው፣ ችግር የለውም። ከአውዱ ነው የምንረዳው። ከአውዱ ነው የምንረዳው። ቆይ ፖሊካርፕ ማን ነው መጀመሪያ? እኔ እሱ አላውቅም፣ ግን አውዱን እናንብበው ነው። ማታውቀው ነገር ላይ አላሁ አክበር ወንድሜ እኮ አልተረዳኸኝም ወንድሜ። እያልኩኝ ያለሁት አንድ ክፈተው ወንድሜ፣ ግበትለት፣ ችግር የለውም። ስለዚህ አውዱን እናንብበው ነው ያልኩት። አንብበህ ተርጉሞሽ። ትርጉም እኮ አለ፣ በአማርኛ አለ። በአማርኛ እንትን አለ። ኖ አማርኛ ላይ አጭበርብሯል ሰውዬ። አማርኛ ላይ ሲያጭበረብር ነበር። አሳያለሁ። አማርኛ ላይ ያጭበረበረበት እንግሊዘኛ አችልም። ያን ያክል እንትን አይደለም፣ ግን በአማርኛ ተተርጉሞ ስላለ ችግር የለውም። አማርኛው ላይ ወንድም ቀያይሮ የተረጎመው ትርጓሜ ስለሆነ እንግሊዘኛውን እየተረጎምክ እስቲ ያሳየኝ። እስቲ ቀያይሮ የተረጎመበትን እዛ ክፍል እዛ ጽሁፍ ላይ እስቲ ያሳየኝ። እሺ ቅዱስ ዩስጦስ ሰማዕቱ ጋር አይደለም አንዴ ዩስጦስ ሰማዕቱ ጋር አሁን ፋሩቅ ጨርስ፣ ችግር የለም። እዚህ ላይ እንጨርስ። ቆይ የዋሸበትን አማርኛ ላይ አንዴ አማርኛ ላይ ያጭበረበረበትን ላሳየ። እዚህ ጋራ but both him and the son and the prophetic spirit we worship and adore በማለት ያስቀምጣል ዩስጦስ ሰማዕቱ ማለት ነው። ከዛ በኋላ ግን ወረድ ብሎ የሰውዬ ምን ብሎ ነው ያስቀምጠው? ነገር ግን እርሱን አብን ከላይ ምን ብሎን but both him እሱን አለ አብን ማለት ነው። ከዛ ዘሰን ልጁን አለ in the prophetic spirit እንዲሁም ደግሞ መንፈስ ቅዱስን አለ። እዚህ ጋራ ግን ምንድነው ቆርጦ ያወጣው ይሄ ወገናችን? ከትርጉም ጀምሮ ከጽሁፍ ጀምሮ ሲያጭበረብር ነበረ። እዚህ ጋራ in the host of the other good angels መላእክት የሚለውንም ቆርጦ ያወጣዋል። ከዛ በኋላ መላእክት የሚለውን ቆርጦ አውጥቶ እንዴት እንደተረጎመው ተመልከቱት። ነገር ግን እርሱ አብን ወልድና መንፈስ ቅዱስን በምክንያት በእውነት እያወቅናቸው እናመልካቸዋለን አለ። እኔ ጋር አሳያለሁ። መላእክት የሚለውን ግን ይሄ ሰውዬ ቆርጦ አውጥቶታል። ስለዚህ ይሄ ውሸታም የሆነ ሰው ይዘህ የመጣ የውሸታም የሆነን ሰው ትርጓሜ ይዘህ የመጣ ማውራት የለብህም። ራሱ ኒው አድቨንት ላይ ሄደን ብንመለከት መላእክት የሚለውን ቃል ከውስጡ ቆንጥሮ አውጥቶታል ራሱ ማለት ነው። እዚህ ጋር ነው ኤንጅልስ የሚለው ያለው እንትኑ እንግሊዘኛው ወይስ ያ እንግሊዘኛው ላይ ኤንጅልስ የሚል አለ። ነገራችን ወገናችን ግን ቆርጦ አውጥቶታል። እስቲ ያሳየን፣ ችግር የለውም በእንትን። እሺ ፋሩቅ ከተመቸ ፈርስት አፖሎጂ ቻፕተር 6 ይመስለኛል። አይ ቲንክ 6 ላይ ገባ እና ኒው አድቨንት ላይ አውጣለት ወይ ከዚሁ ላውጣ ነው። ፋሩቅ ኔት ይዞታል። እሺ እኔ ልክፈትልሽ። ይኸው ዩስጦስ ሰማዕቱ ፈርስት አፖሎጂ የጠቀሰው ወገናችን ማለት ነው። እዛው ላይ ብትመለከተው not with respect to the most high God who is free from all impurity but አለ both him እሱን አለ አብን and the son who come forth from him and taught us these things ከዛስ and the host of the other good angels who follow and are made like to him አለ and the prophetic spirit we worship and adore። ከዛ ይሄን ሐሳብ ግን ወገናችን ከት አድርጎታል፣ አውጥቶታል። እቺኛዋ ከት አድርጎ ነው ያመጣው። so this guy is a liar ውሸታም ያለውና እስቲ እዚህ ላይ ይቅርታ አንዴ እስቲ አንዴ ክፈተውና፣ ምክንያቱም ሐሳቡ ከዛ በኋላ ያለው ስለሌላ ርዕስ እንትን ምክንያቱም አንዴ ዘግቶት ከሆነስ
ለምንድን ነው የሚዘጋው? ከዚህ ስለ ስላሴ ካወራ በኋላ ፕሮፌቲክ ስፒሪት የሚለው እዚህ ጋር ነው ያለው ብራዘር። ፕሮፌቲክ ስፒሪት የሚለው እዚህ ጋር ነው ያለው። ይህን ሀሳብ አምጥቶ ከዚህ ጋር ኤንድ በሚለው ቦታ ፕሮፌቲክ ስፒሪት ብሎ ነው የቀጠለው። ግን እቺን ሀሳብ ምን አደረገ? ከመሀል ነው ያወጣት። ከዳር እንኳን ቢሆን እሺ አንድ ነገር ነው። ከመሀል ከት ብሮ ዩር ጋይዝ አር ላየርስ፣ ውሸታም ናቸው። ትርጉም እስቲ ተርጉምልን እስቲ ስለ መላእክት የተናገረው። ምክንያቱም እሱ ርዕሱ ያመጣው ጋዲሳ ያመጣው ስለ ስላሴ ነው። ስለዚህ ስለ ስላሴ ከተናገረ በኋላ ከዛ በኋላ ያለውን ትርጉሙ ነው የሚወስነው። እስቲ ተርጉምልን እስቲ። ያ እያልኩ ያለሁት ዩስጦስ ሰማዕቱ ያለውን ሙሉውን ፓሴጅ ስለ ስላሴ አይደለም የሚያወራው። ሲጀመር ኢቨን ስለ ስላሴ ነው እንኳን ብንል ይሄ ሰው ምን እያደረገ ነው ያለው ከተባለ ፓሴጅ ቆርጧል ነው እያልኩ ያለሁት ራሱ ማለት ከዚህ ጋር ፓሴጅ ቆርጧል። ኦኬ ዩስጦስ ሰማዕቱ ምንድን ነው ያለው ከተባለ በት ቦዝሂም ኤንድ ዘ ሰን እርሱንና እግዚአብሔር አብንና ወልድን who come forth from him ከእርሱ የወጣውን ማለት ነው and taught us እነዚህ ነገራቶች ያስተማረ in the host of the other good angels who follow and are made like to him እንዲሁም ደግሞ መላእክቶችንም አለ እርሱን የሚከተሉትና እርሱን የሚመስሉትን አለ and the prophetic spirit እንዲሁም ደግሞ ጥሩ መላእክቶችን አለ መላእክቶችን we worship and adore እናመልካለን እንዲሁም ደግሞ እናከብራለን አለ knowing them in a reason and a truth በማለት እነሱን በማወቅ በምክንያትና በእውነታ እያለ ይቀጥላል። ሶ ዩስጦስ ሰማዕቱ እዚህ ጋራ ይህንን ያለው ነገር ግን ወገናችን ይህንን በመሃል ቆርጦ ከት አድርጎ አውጥቶታል ነው። ዳስ ወራም ሴይንግ ፋሩቅ ቀጥል እስቲ። አይ ቲንክ ያው ጨርሳችኋል። አሮን እዚህ ጋርም ተነሳው ሀሳብ አለ። አሁን ባነሳው ሀሳብ ላይ ምንም አገንስት የለም አስንቅና ኦኬ አይ እዚህ ላይ እስኪ በደንብ መጽሐፍ አንድ ብቻ ነው እንትን ያልኩትና ገና ስማቸው ገና እንኳን እንትን አላልኩትም። ስለዚህ እንትን አድርጌ ጠይቄ እመለሳለሁ። በደንብ ጥናት አድርግበትና ምናምን በደንብ ጥናት አድርግተበት ከዛ ናና እናወራለን። ያው ከነሱ ጋር እኛም ማለት ነው እዚህ ጋር መተጠይቀናለን ማለት ነው። አይ ቲንክ ፎሎ አርግቻ ቆይ ፎሎ ኦኬ አርኪቻ ነው። አይ ቲንክ ፎሎ ባክ መልስና ሊስን ከፍት እዚህም ስናገኘ ምናምን ነገር እናወራለን ማለት ነው። አጥናባቸው ነው። ኦኬ ሞዴሬተርስ ካላችሁ ታስፉኝ። እኔ ድርሳን ካለ ይግባ የሆነ ነገር ቅድም አንተ መልሳለሁ። አንተ ነው ጠይቄ መልሳለሁ። ቴንክ ዩ እና እርግጠኛ ነኝ ስለዚህ ነገር 100% እንደማመጣ ማለት ነው። አመሰግናለሁ። ኦኬ ችግር የለውም። አክቹሊ በጣም ግን እንዴ ቆይ ካሜራ ይታያቸው አሁን የመጣው እና ምንድነው ጋይስ ማለት ያለባችሁ ሐሳብ ግን ምንድነው ጋይስ አሁን አንድ ነገር ብሪፍ ላድርግላችሁ። እነዚህ አባቶች የሆነ አሁን ለምሳሌ ቅድም ልጁ ተብታቶበት ሲል ነበርና አብ ወልድ መንፈስ ቅዱስ ብለዋል እኮ አለ። ስም መጥቀሱ ብቻ ምንም ነገር ይሄ ምንም ስላሴ ያመልክታል ማለት አይደለም። አክቹሊ የመጀመሪያ ነገር እነዚህ አባቶች እንደናንተ እንደምታሙት ብሊፍ የላቸውም እንጂ ተባለው ልክ እናንተ እንደምታሙት አይነት ብሊፍ የላቸውም። ለምሳሌ ወልድ በአብ ፍቃድ ነው የተገኘው ብሎ አስባል ቅዱስ ዩስጢኖስ ሰማዕቱ ጀስቲን ማርቲር። ሁለተኛ ተርቱሊያን ቅድም ጠቅሶላችሁ ነበር። አሁንስ ተርቱሊያን ምን ብሎ ያምናል? ኢየሱስ ክርስቶስ ያልተፈጠረበት ጊዜ እንዳለ ይናገራል ተርቱሊያን ማለት ነው። ስለዚህ ኢየሱስ ክርስቶስ ያህዌ ነው ብሎ አያምኑም እነዚህ አባቶች። ደሞስት ሃይ ጋድ ብለው የሚያምኑት አብን ነው። ከሱ ውጭ ያሉትን ግን የተፈጠሩና የተበረዙ ናቸው ብሎ ያምናሉ ነው ብሎ የተነሳው። እሺ ጋይስ ክርስቲያኖች ካላችሁ እንጂ ሌላ አይነት ፐርስፔክቲቭ እንዳትይዙ ያዛላችሁ ክርስቲያኖች ማለት ነው። ሶ እስካሁን ድረስ ትሪኒቲ ላይ አባቶች ላይ እንስተናል። ሎጂካል ፕሮብሌም ኦፍ ትሪኒቲ የሚለው ላይ በጣም እንደው ነካነካ አድርገን ከአንስ ጋር ያየነው ነበር ከነ ኢላስ ካነስ ጋር ምናምን እስካሁን ትሪኒቲ ላይ ያንዳንዳቸው አውደመናል። አንድም ክርስቲያን ጋር ታይታችኋል ከቅድም ጀምሮ ፕሩቭ ያደርገለም ትሪኒቲ ማለት ነውና አላኩል ያህል ግን እዚህ ያላችሁ ሰዎች እነዚህን አነስን እዚህ ጋር የምጠቆሙ አነስን ጃስሚንን ዳውድን ምናምን ፎሎ አድርጓቸው። በጣም የምትጠቀሙባቸው ፎሎ አድርጓቸው፣ አበረታታቸው ምናምን። እኔንም ፎሎ አድርጉኝ አበረታቱኝ ምናምን ነገር ትላለህ። ኤኒዌይስ ክርስቲያኖች ካላችሁ ግቡና ትሪኒቲ ከመጽሐፍ ቅዱስ አሳያለሁ የሚል ክርስቲያን ካለ ገብቶ ስቲል መሞገት ይችላል ማለት ነው። ኦኬ አንዴ እንደዚህ ታርካ እንትና ቀጥይ ጃስሚን ካለሽ ጎሄድ። አይ ሀሳብ የለኝም፣ ግን እኔ ሁሌ ጥያቄ የሚሆንብኝ ነገር ምን እንደሆነ ታውቃላችሁ? ላይክ ይሄ ትሪኒቲ የሚባለው ነገር
ዘፍጥረት ላይ ብዙ የሚያሳዩን ነገር አሉ አይደል? አሁን ለምሳሌ ሰውን በአምሳላችን እንፍጠር፣ ኑ እንውረድ ምናምን እያሉ ላይክ ብዙን ጊዜ ጥቅስ ይጠቅሱልናል። እና ሁሌም ሀሳብ የሚሆንብኝ ምንድነው እንዴት ትሪኒቲን አንድ እንኳን ነብይ አይሰብከውም? ማለት ለምሳሌ ሙሴ አለ፣ አብርሃም አለ። ከዚህ በፊት የነበሩት ነቢያቶች እንዴት አይሰብኩትም ትሪኒቲን? ይሄ ስላሴ የሚለውን አስተምህሮት ለምን አላስተማሩትም? ከዛ ደግሞ ሌላው ደግሞ ምንድነው መሰለክ ኢቨን ኢፍ ላይክ ይሄ ስላሴ የሚለው አስተምህሮት ቢኖር ኖሮ እስከዛሬ ድረስ የአብዛኞቹን ነቢያቶችን አስተምህሮት ስናያቸው የነ አብርሃምን የነ ሙሴን አስተምህሮት ስናያቸው ሲያስተምሩ የነበሩት ስለ አንድ አምላክ ነው አይደለ? አንድን አምላክ ነበረ ሲሰብኩ የነበሩት፣ አንድን አምላክ ነበረ ሲያስተምሩ የነበሩት። እና ሚዩት አድርግ ሞዴሬተሮች ሚዩት አድርጉት አንዴ። እሺ። ስለዚህ ይህንን አንድ አምላክ ነበረ ሲሰብኩ የነበሩት ሁሉም ነቢያቶች መጥተው አብርሃምም ሙሴም ኢቨን ተውት አብርሃምና ሙሴ ጋር ይቅርና ኢየሱስ ክርስቶስ እንኳን ሲሰብክ የነበረው ስለ አንድ አምላክ ነበረ። ስለዚህ ስለ አንድ አምላክ ከነበረ አሁን እናንተ ኬት አምጥታችሁ ነው ይሄን ትሪኒቲ እንትን ያላችሁት? ትሪኒቲን ፈርስት ታይም በቃ ነቢያቶች አልሰበኩትም ተው ነው። ኢየሱስ ክርስቶስ ራሱ አላስተማረም ተው ነው። ከዛ በኋላ ደግሞ ሐዋርያቶች አላስተምሩም ተው ናቸው እነዚህን ሁሉ ነገሮች። ከዛ በኋላ ትሪኒቲ የሚለውን ወይም ደግሞ የስላሴ የሚለውን ነገር እንኳን ለመጀመሪያ ጊዜ የተጠቀመው ሰው እንኳን በትሪኒቲ የሚያምን ሰው አይደለም እንዴ። ኢየሱስ ክርስቶስ ዘላለማዊ አይደለም ብሎ ማሰብ፣ ኢየሱስ ክርስቶስ ያልነበረበት ጊዜ አለ ብሎ ማሰብ ማለት ላይክ ኢት ዋዝ ዊርድ እኮ ነው። ሶ እናንተ ኬት ነው ያመጣችሁት ይሄ ትሪኒቲ? እንዴት ተረዳችሁት? እንዴት ተሳሰባችሁት? አእምሮችን ትንሽ ከፈት አድርገን እኮ ስናስበው ታዲያ ከነበረ እንዴት አይሰበክም ነበር? እንዴትስ ሆኖ ሐዋርያቶች አልሰበኩትም? እንዴት ኢየሱስ ክርስቶስ ሶስትን ስላሴ ብሎ እንዴት አላስተማረም? እንዴት ከዚህ በፊት የነበሩት ነቢያቶች ስላሴ ብሎ አላስተማሩ? ትንሽ አእምሮችን just open your mind። ምንም እኮ ያስፈልገው ትላንት ያልነበረ ያልተሰበከ ያልተፈጠረ ያልሆነ ነገር ትሪኒቲ የሚለውን ነገር ያመጡት ሰዎች እንኳን ያልሰበኩትን ነገር እናንተ ጌታ አምጥታችሁ ነው ስላሴ ብላችሁ የምትጋጋጡት የምትፈራረጡት። ከዛ እኔ አሁን ወላሂ ምን እንደተረዳው ታውቃላችሁ? ላይ ባይብሉን ይሄ እንደማያነቡት የምታውቀው ኢቨን አስበው እንግዲህ ይህ ሰውዬ አሁን እንኳን ያመጣለውን ነገር እንግሊዘኛው ላይ ትንሽ አውጥቶ ቆርጦ ምናምን ነገር ነው አይደለ ያመጣላቸው። እንዴ አያነቡም ብለው ንቀት እኮ ነው እንዴ! ወላሂ ያ ጀማ ንቀት ነው። ቃሉን አውጥቶ ቆርጦ እንግሊዘኛውን አውጥቶ ማምጣት ማለት ንቀት ነው። አታነቡም እንዴ? ለነገሩ እንኳን እናንተ አይደለም ጳውሎስ እንኳን በእኔ ውሸት እግዚአብሔር ከተመሰከረለት ብሎ እኮ ውሸታምነቱን እኔ ከዋሻው እግዚአብሔር ይክበር እንጂ ችግር የለውም ያለ ነው። እንዴት አታነቡትም መጽሐፉን? ፋሩቅ እሱን ጥቅስ አውጣልኝ። በእኔ ውሸት እግዚአብሔርን እንትን ካልኩኝ የሚለውን በጣም በቃ የሚገርመኝ ጥቅስ ነው እንዴ። ዋሽቼ አምላኬን ላጽድቅ ሀውካም የማይሆን ነገር እኮ ነው። አንብቡት መጽሐፉን። በቃ እንዲህ ትራስ ስር አደብቁት። ትሪኒቲ የሚባል ነገር የለም። ትሪኒቲ ፈርስት ታይም እንኳን የተጠቀሙት ሰዎች አያምኑበትም ነበረ። የዋሻችሁ መጽሐፉ ላይ እየበረዛችሁ እየደለዛችሁ ተመራመሩ። የምር አንዳንዴ ፊደል መቁጠራችን ብቻ በቂ ነው። ዳወዚናፍ ይበቃናል። በቃ ፊደል ቆጠርን። ስለዚህ ቢያንስ እናንብ መጽሐፉን። እና እኔ የምለው ነገር የለም። ካለ ግቡና ያውሩ። አንስ የምትለው ነገር ካለ ቀጥል። ስጠይቅ የነበረው ሲሆን ትልቁ ላይ አድርጉት። አንድ ያነስም ሞዴሬተሩ ትልቁ ላይ አድርጉት። አንድ ያነስም ትንሽ አርቀው። እንግዲህ ወደ ሮሜ ሰዎች ጳውሎስ ምን እያለ ይናገራል? በእኔ ውሸት ግን እግዚአብሔር እውነትን ለክብሩ ከላቀ አለ። ኦኬ ስለምን በእኔ ግን ደግሞ ኃጢአተኛ ገና ይፈረድብኛል አለ። ላይክ ኢት ሚንስ ምንድነው መሰላችሁ? ጉዳዩን እንኳን ስናስበው እኔ ውሸት ዋሽቼ የእግዚአብሔርን ክብር ካላኩት ለምን ኃጢአተኛ እባላለሁ? ዋናው እኔ ልዋሽና የእግዚአብሔር ክብር ይላቅ እያለ እኮ ነው። የምራችሁን ነው? እውነታችሁን? ይሄን መጽሐፍ ግን ቁጭ ብላችሁ የተቀበላችሁት
አምላክን ዋሽቼ አምላክ ላድርገው ማለት ትንሽ አይከብድም? ግን አምላኬን ዋሽቼ ክብሩን ላልቀው ማለት ትንሽ አይከብድም? አምላኬን ዋሽቼ ላጽድቀው አይከብድም ትንሽ? ያ ጀማዓ ወላሂ አንብቡት። በቃ we didn't say anything። መጽሐፋችሁን አንብቡት። እኔ ሁሌ ነው የምለው መጽሐፋችሁን አንብቡት። በቃ ትራስ ስር አትደብቁት፣ ምንም አያደርግም። እሺ ትራስ ስር መደበቁን ተዉትና አንብቡት መጽሐፋችሁን። አላሁ መስተውና ቀጥል። እሺ እኔ አክቹሊ ልወጣ ነው። ሁሉ በእርሱ ሆናለሽ። ሁሉ በእርሱ ሆነ። አቤት ይሰማል። ይሰማል። እንዴት ነሽ? አልሐምዱሊላህ ደህና ነን። ከቤተ እምነት ነሽ? እግዚአብሔር ይመስገን። ኦርቶዶክስ። ኦርቶዶክስ ነሽ? እሺ ለአንቺ ጥያቄ አለኝ። እሺ አለሽ? አሁን አለሽ? ሁሉ በእርሱ ሆነ። እሺ ጥያቄያችሁ አንድ አምላክ እንዴት ሶስት ይሆናል በሚለው ነው የምትወያዩ? አይደለም የኔ ጥያቄ እዚህ ጋር ስንት ዶሮ ይታይሻል ነው። እኔ እዚህ ጋር አንድ ዶሮ ነው ያለው እያልኩኝ ነው ያለሁት። የመለኮት ባህሪን በአንድ እዩ። ሶስት ዶሮ አንድ ነፍስ ያላቸው ምን የሚታየኝ? ሶስት ዶሮ አንድ ነፍስ አንድ አገልግሎት። ሶስት ዶሮ አንድ ነፍስ ያላቸው ሶስት ዶሮ ሶስት አይነት ከለር ያለው ግን አንድ ያን የራሳቸው የሆነ ነፍስ ያላቸው የራሳቸው የሆነ አገልግሎት ያላቸው ግን በአንድ ነፍስ የሚጠሩ እኔ ራሳ አገልግሎታቸው ግን አንድ የሆነ ይታየኛል። ስለዚህ አንድ ዶሮ ናቸው የሚታየኝ። አገልግሎታቸው አንድ ነው። መቼም ዶሮን አታርስበትም ማለት ወይ ለምግብነት ነው። አንድ ዶሮ ነው። ሶስት ዶሮ አንድ ሶስት ዶሮ በአንድ ውስጥ ያለ ዶሮ ብለን የምጠራው በስሙ ዶሮ ነው አይደል? ዶሮን አታርስበት አገልግሎት አንድ ነው እያልኩ ነው። ታዲያ በመጀመሪያ ግን ችግር የለውም ማለት እሷ ባለችው ሊሄድላትና ቆይ ተረዳንሽ። እሺ ችግር የለውም። ቆይ ችግር የለውም ተረዳንሽ። አንቺ ሀሳብሽ ልክ ነው። አሁን እሷ ያለችው ምንድነው? ልክ ነች። ያሉ ሶስት ዶሮ ግን ደግሞ አገልግሎታቸው አንድ ነው አለች። አሁን ይሄንን እሳቤ በስላሴም ስናመጣው አገልግሎታቸው አንድ ነው። አብ ያለ አብ ወላዲ ቆይ አገልግሎታቸው ጋር አገልግሎታቸው ጋር ወልድ ወላዲ ነው። ወልድ ወላዲ መልሽልኝ። ሰራጺ ወልድ ወላዲ ነው። ጊዜ ጠብቁኝ። ወልድ ወላዲ ነው። ወልድ ወላዲ ያኔ ሐሳብ ማለት እኮ ነው። ሐሳብ አረ ወልድ ወላዲ አይደለም። ተይ ወልድ ወላዲ ነው። አይ ቲንክ ሀሳቡ አልገባትም መሰለኝ። ወልድ ወላዲ እንዴት ይሆናል? ቆይ አይደለም። አይ ቲንክ ብሪፍ አድርገን ተስራ ላይ ስለሆንኩ ነው። ያ ሁሉ በርሶ ጃሲ መሰያለች ይቻለችው ወልድ ወላዲ ነው የሚለው እሺ እንቀይረውና ወልድ ሰራጺ ነው። ይቅርታ በዚህ ስለሚጠሩኝ ነው። ወልድ ሰራጺ ነው። ሁሉ በርሶ ነው። ችግር የለውም። ኦኬ ካንስ ከኔ ነው ኔትወርክ በቃሽ። ሁሉ በርሶ ሆነ። ቀጥል ታዲዮስ፣ አንተ ቀጥል። ተወዶክስ ነው ምናምን ነገር ቀጥል። ነው ተወዶክስ ነው የሚለው። እግዚአብሔር ይመስገን አለው። በእሷ ባለችው ሀሳብ ተስማማለክ? በግብር አንድ ናቸው የሚለውን አረ ቆይ በቃ ሚውት አድርጊ። ኔትወርክሽ ልክ አይደለም። ተስማማለህ? እሷ ባለችው ሀሳብ አይደለም። ምን ይላል መሰለህ? ስለ ስላሴ ትምህርት ከሆነ የፈለግሽው ማለት ነው። ኖ እኔ ስላሴ ትምህርት ፈለኩኝ አይደለም። ቆይ አላልኩክም። ልንገርሻ በግብር አንድ ናቸው። እሱን ብቻ መልስልኝ። በግብር አንድ ናቸው ማወቅ የፈለግሽው? አረ ስላሴን እኔ ከፈለክ ነገር ካለ በግብር አንድ ናቸው ወይ? በግብር ሶስት ብለን ቴንክ ዩ። ከዛ አንድ አምላክ አይደለ? በስም በአካል በግብር ሶስት ነው እያልኩት አንድ አምላክ ናቸው። በስም በአካል በግብር ሶስት እያልን አንድ እግዚአብሔር እንጂ ሶስት አምላክ አንልም ነው የምንለው እኛ ስናመልካቸው ማለት ነው። እሺ እንደዛ ብሎ የሰበከ ነብይ አለው?
ያልሰበከ ነብይ አትጠይቂኝም እንዴ? ስለ ወልድ መወለድ ስለ መንፈስ ቅዱስ ሰራሲ ነው። ችግር የለም። በቃ የሰበከውን አንድ ነብይ ጥቀስልኝ። ተው እንትኑን ተው፣ ቆይ ተረቱን ተው። የሰበከ ነብይ አንድ ጥቀስልኝ። ሙሴ ምን ብሎ ሰበከ? ቆይ ሙሴ ምን ብሎ ሰበከ? ጥቅስ አውጭልኝ። ቆይ በአንሳ አጋቢ ማለት ነው ነብዩ ኢሳያስ ስለ ክርስቶስ መወለድ ስለ እግዚአብሔር አምላክነት ሰብኮናል። ለምሳሌ ማለት ነው ስለ መንፈስ ቅዱስ ሰራጺነት ዮሐንስ ሲነግረን ነበረ። በዮሐንስ ወንጌል ማቴዎስ ላይ አልገባክም። ያወራሁትን አንድ ጥያቄ፣ በነገራችን ላይ ጥያቄ መረዳት የእውቀት ግማሽ ነው። እሺ ይኸውልህ እኔ የጠየቅኩ ጥያቄ ከኢየሱስ ክርስቶስ በፊት ስላሴን የሰበከ ነቢይ ንገረኝ ነው ያልኩክ። ፋሩቅን በትልቁ አድርጉትና ጥቅስ ያውጣላቸው። ቀጥል መልስልኝ። ስላሴን በጣም ላይክ ማለት እንደውም ያልከው ምንድነው? የሰበከ ከምትይኝ ያልሰበከ ንገሪኝ ጠይቅኝ ነው ያልከው። ስለዚህ ስላሴን የሰበከ ነብይ ጥቀስልኝ። ኦኬ ሰርች ልታረግ ነው አንተም? እሺ ሁሉ በርስ ሆነ። ሙሴ ምን ብሎ ነው ስላሴን የሰበከው? እሱን ንገሪኝ። ምን ነበር ጥያቄሽ? ከኢየሱስ ክርስቶስ ወደ ምድር ከመምጣቱ በፊት የሰበከ ነብይ ነበር ጥያቄሽ አይደል? ከኢየሱስ ክርስቶስ በፊት ቆይ ከኢየሱስ ክርስቶስ በፊት ስላሴን የሰበከ ነብይ ጥቀሽልኝ። ለምሳሌ መጥምቁ ዮሐንስ ከኢየሱስ ክርስቶስ በፊት ነበር የነበረው ትንቢት ሲናገር ማለት መጥምቁ ዮሐንስ። አረ ያልኩሽን አዳምጪኝ። መጥምቁ ዮሐንስ የነበረው ከኢየሱስ ክርስቶስ በፊት ነው ወይ? የኔ ጥያቄ ከኢየሱስ ክርስቶስ በፊት ስላሴን የሰበከ ነብይ አለ ወይ ነው። ሙሴ ብለሻልሽኝ። ሙሴ ምን ብሎ ነው ስለ ስላሴ የሰበከው? ነው ሙሴ ያልሽውን ሀሳብሽን ቀየርሽ? ኦኬ አንተ ትቀጥላለህ። እሺ አንተ ቀጥልሽ። ሁሉም እኮሽ የሰበከውን ንገሪኝ። የሰበከውን ንገሪኝ። ምን ብሎ ሰበከ ሙሴ? ሙሴ ምን ብሎ ሰበከ? ሙሴ ምን ብሎ ሰበከ? እሺ ሙሴ ምን ብሎ ሰበከ? እሺ ልነግርሽ እኮ ነው። ተረጋጊ። እሺ ተናገሪ። ቀስ በይ ተረጋጊ። እሺ መረዳት ያለብሽ ምን እንደሆነ ታውቂያለሽ አንቺ። ቆይ አንተ ሚውት አድርግ። አንዴ ሚውት አድርግ። ሚውት አድርግ። ተራ በተራ ተናገሩ። እኔ አትደራረቡብኝ። ቀጥል። አሁን ማን ነው ማውራት የሚፈልገው? አንተ ነው የምታወራው? እሺ ቆይ አንዴ አንተ የምታወራ ከሆነ እሺ ቀጥል። ሙሴ ኢየሱስ ክርስቶስን ሰብኳል እኮ። መረዳት ያለብሽ ምን እንደሆነ ልንገርሻ። እኔ ምንም እንድረዳት አንተ አትንገረኝ። እኔ የምረዳውን አንተ አይደለህ የምትነግረኝ። አንተ ትነግረኛለህ። መረዳት ያለብኛል እኔ እረዳለሁ እያልኩህ ያለሁት ሙሴ ኢየሱስ ክርስቶስን ስላሴን ሰብኳል ወይ ነው ጥያቄ። ሰብኳል አልሰበከም እኮ አይደለም። እሺ መረዳት ያለብሽ ልንገርሽና በይ። እኔ መረዳት ያለብኝ ለምን እንደ አንተ ነህ እንደ እኔ ምን እንደምረዳ ነግረኸኝ የምረዳው። የጠየኩህን ጥያቄ መልስ። እሺ ቀጥል። እሺ አሁን ደግሞ አንተ ነህ። እሺ ቀጥል አንተ። እሺ ተናገር። መረዳት ያለብሽ እሺ አንዴ እናገርና ትገባለሽ። መልሱልኝ በፈጠራችሁ። እሺ አንዴ ቀጥል። ግባና ትናገራለሽ። ትሰማለህ አይደል? ትሰማለህ። እሺ ቀጥል። እሺ ሲጀመር ጥያቄሽ ከመጀመሪያው ልጅ ብጀምር ደስ ይለኛል፣ ግን ያሁን ልመልስልሽና ሊድ ምን ያህል መሰለሽ። አንደኛ ዘፍጥረት 1 ምዕራፍ 1 ላይ ገና ስትጀምሪ መጽሐፍ ቅዱስ እጅ ላይ ካለ ማንበብ ትችያለሽ። በመጀመሪያ እግዚአብሔር ሰማይና ምድር ፈጠረ የሚለው የዕብራይስጡ ላይ ኤሎሂም ይለዋል። ኤሎሂም ማለት ከአንድ በላይ የሆነ ነገርን የሚገልጽ ነገር ነው። ኤሎሄ የሚለው አንድ አማልክት ማለት ነው። እሺ አማልክት የሚል ሳይሆን እግዚአብሔር አማልክት ይቅርታ፣ ኤሎሂም ማለት ሶስትነቱን ለመግለጽ ይጠቃል። ሶስትነትን አይልም እንደዛ ብሎ ይፈታልህና እንትን አምጣልኝ። አማልክት ማለት ነው አንተ አንድ አምላክ አይደል እንዴ የምታመልከው? ሶስት አምላክ ነው የምታመልከው? ገባኝ። ሶስት አምላክ አይደለም። አዳምጥኛል። ስለዚህ እኮ አማልክት ቆይ አንዴ እኮ የማይሆን ነገር አትመልስልኛ። ይኸውልህ እንዴ ቆያ የማይሆን ነገር አትመልስልኝ። ኤሎሂም የሚለው አልከኝ። ኤሎሂም የሚለው የሚያመለክተው አማልክት ማለት ነው በዕብራይስጡ ሲሆን አማልክት ማለት ነው አልከኝ። ይኸውልህ አማልክት ማለት ነው አልከኝ። አማልክት ማለት ከሆነ ደግሞ አንተ ሶስት አምላክ ነው የምታመልከው? ጥሩ። አሁን ወደ እኔ እንዳይልኝ። አሁን ሶስት አምላክ የሚለውን ተይውና እሱን ለምንድን ነው የምትወው? እሱ ጋር እንሂድ እንጂ ለምን እንዴ ጅማሬያችን እኮ አንድ አምላክ ነው አይደለም? ይኸውልሽ ሶስት አምላክ አይደለም አንድ አምላክ ነው፣ ግን በሶስት ስብዕና ያለ ነው።
እንጂ አንድ እንደዛ ብሎ ይፈታልህን አምጣልኝ። እሺ እንደዛ ብለህ ይፈታልህን አምጣልኝ ነው እንዴ? እንትን አይደለም እኮ እንደዛ ብለህ ይፈታልህን አምጣልኝ መጀመሪያ። አሁን ከዚህ ዘፍጥረት ላይ አንንቀሳቀስና እንደዛ ብሎ ይፈታልህን አምጣልኝ። ዘፍጥረት 1:1 አንብቢው መጀመሪያ ይላል። ፋሩቅ ዘፍጥረት 1:1 አውጣለት አንዴ። እግዚአብሔር ኤሎሂም ይለዋል። መጀመሪያ ሰማይና ምድርን ፈጠረ ይላል። ይህ ማለት ምንድን ነው? ኧረ ቆይ ጥያቄያችሁ ግልጽ ይሁን። መጀመሪያ ስለምንድን ነው መጠየቅ የፈለጋችሁት? ለምንድን ነው የምትደራረጉት? ማለት ይሆንባችሁ። ቆይ አንዴ እኔ ከስር ቀስ ብለሽ አውሪ የምትሉኝ ሰዎች እኔ ተፈጥሮዬ ነው። እሺ እንደዚህ ቶሎ ቶሎ ማውራው ተፈጥሮዬ ነው። በጣም ይቅርታ አድርጉልኝ። ተፈጥሮዬ ነው። ቀስ ብለሽ አውሪ የምትሉኝ ሰዎች። ቆይ አንዴ ጃዝሚን አንዴ አዳምጪና እኔ አስረዳሻለሁ። ችግር የለውም። እሺ እና ምን ያህል መሰለሽ በመጽሐፍ ቅዱስ ያችኛውን ክፍል ይናገራል። አሁን ሙሴ ተናግሯል ወይ የሚለውን ልጅቷን ስለጠየቅሻት ነው። እና ስለ ኢየሱስ ክርስቶስ በመጽሐፍ ቅዱስ ያልተጻፈበት ፓርት የለም። እኛ መመልከት ከፈለግን ማለት ነው። በዘፍጥረት ምዕራፍ 3 ቁጥር 15 ላይ ምን ይላል? የሴቲቱ ዘር ይላል። ያ የሴቲቱ ዘር የሚለው ቆይ እንዴ ኖ አንዴ ከጥቅስ ጥቅስ አንዝለል። ኖ እታች ወረድ። እኔ ከጥቅስ ጥቅስ እንዝለላለሁ። አንዴ ይሄንን ሐሳብ በቃ ይሄንን ሐሳብ እንትን እንበለውና ተጨባብጠን እንለፍ። እዚህ ጋር እግዚአብሔር ሰማይና ምድርን ፈጠረ ብሎ ሲል በዕብራይስጡ አልከኝ ኤሎሂም የሚል ነገር ነው ያስገባው አልከኝ። ቴንክ ዩ። ኤሎሂም ማለት በእንግሊዝኛ ወደ አዙራ ኤሎሂም ይኸው ኤሎሂም ማለት ምን ማለት ነው? ኤሎሂም እኔ አሁን ይኸውልሽ እኔ ክርስቲያን ነኝ። በመተረጉመው በመጽሐፍ ቅዱስኛ ነው። አማልክት ብዬ ልተረጉሙ አልችልም። አንቺ አማልክትም የፈለግሽውን ብለሽ ልተረጉሚ ትችያለሽ። እኔ ግን አማልክት ሳይሆን የምለው ከአንድ በላይ የሆነ ቁጥርን የሚገልጽ ነገር እንደሆነ ነው የምረዳው ማለት ነው። ስለዚህ መጀመሪያ ለኛ ግልጽ ያልሆነ ነበረ በክርስቶስ ከመምጣቱ ቆይ ኤሎሂም ማለት ምን ማለት ነው? ኤሎሂም ማለት ከአንድ በላይ የሆነ ቁጥርን የሚገልጽ ነው። አምላክነትን ነው የሚገልጸው። ስለዚህ በቃ ቴንክ ዩ። ቆይ አንዴ አማልክት ማለት ነው አይደለ? አማልክት ማለት ነው አይደለም? እሱን ተማመን። አማልክት ማለት ነው አይደለም? አማልክት ማለት አሁን አንቺ አማልክት የሚል አባባልሽ ለማለት የፈለግሽው የሆነ 3 ድንጋይ የተቀመጠ ምናምን ነገር ልታረጊውን የፈለግሽው በዛ ሴንስ አይደለም። አማልክት ማለት አምላኮች ማለት እሺ፣ ወይም ደግሞ እሺ አምላኮች ማለት ነው አይደለም? አማልክት ቢለው ቃል ከደበረክ ስፒሪቹዋል ነገር ነው ያ። አሁን ብዙ ጊዜ እኮ ቆይ ኖ አሁን እያልክ አትቀጥል። ቆይ እኛ ሙስሊሞች ጋር ትምጣ። ቆይ አንዴ አማልክት ከሆነ ይኸውልህ አማልክት ከሆነ አንተ የምታመልከው አማልክትን ነው ወይስ አምላክን ነው? ይኸውልሽ አንድ ነገር ባጭሩ ጨርስልሽና ለፊ አሁን እንዴ ለምንድን ነው የምትጨርስልኝ? እኔ እናንተ እዚህ ጋር ቁጭ ብለን እያወራን ያለ ነው ስለ መዳን ነው። ኖ ቆይ አንዴ እንደዚህ እንዳትለኝ። ለምንድን ነው ታውቃለህ? እኔ እናንተ እዚህ ጋር ቁጭ ብለን የምንነጋገረው አንተ እንድታሸንፈኝ እኔ እንዳሸንፍክ አይደለም። ይኸውልሽ ወንድሜ እኮ ስለዚህ የቅድሙ ባለዶሮ ልጅ እሱን አስገቢልኝ። እሱ ኖ ለምን ችግር የለውም ምንም ባለዶሮም እኛም አንድ ነን። ቀጥል። አይ እሱ አማልክት የሚለውን አንሳ። ስለ አማልክት አውራ። ችግር የለውም ከእሱ ጋር ከሆነ ተረጋጊ። ኧረ ተረጋጉ በፈጠራችሁ። በቃ ፋሩቅ ይሄን በቃ ምናልባት እስቲ ካንተ ጋር ያውራ። ከዚህ ርዕስ ግን አንዴ አማልክት የሚለውን አልመለከትም ብሎ ማለት ነው። እኔ ከፋሩቅ ጋር ሊዳውራና እሺ ቀጥል። ሌሎቻችሁ ሞዴሬቶች ካላችሁ ማለት አንድ ክርስቲያን በቂ ነው። በነገራችን ላይ ገስት ላይ ማለት አንድ ክርስቲያን በጣም ኢነፍ ነው፣ እጅግ በጣም በቂ ነው። ኤኒዌይ ስለዚህ ቅድም ከጃስሚን ቀበጥና እየታየኝ አይደለም ቱርኪ እየታየኝ አይደለምና ቅድም ምን አይጥቅስ ተቅሳ ስላሴ ለማሳየት ብለ ኦሪት ዘፍጥረት ምዕራፍ 1 ቁጥር 1 ላይ ኤሎሂም ይምላል። ስለዚህ ኤሎሂም ደግሞ ከአንድ በላይ ነው የሚመለክተው ብለሃልና ይሄ ረግጠ ማለፍ አለበት። እዚህ ላይ ከታመንሽ በኋላ ከዛ በኋላ ለውሰት ይራዳችሁ። ቀጥሉ ጃስሚን። በቃ ጥሩ እሺ። ያው ስለዚህ ከአንድ በላይ ቁጥር ያለውን ያመለክታል። ያ ማለት በብሉይ ኪዳን ለእኛ ግልጽ ያልተደረገልን የነበረ ነገር እና ሁሉም ነገር በጊዜው ግን በአዲስ ኪዳን ላይ የኢየሱስ በኋላ የስላሴ ነገር ለሁላችንም ግልጽ ሆነ። በመጀመሪያ ግን ግልጽ ያልነበረባቸው ሌላዎች ነበሩ። ግን ኤሎሂም የሚለው አለ። ከዛም ሰውን በምሳሌያችን እንደ መልካችን እንፍጠር የሚል ብዙ ያን የሚገልጹልን ነገሮች ነበሩ። ከዛ በኋላ ግን ያ የመጣው ነገር ያ ቆይ ልተውና ይሄኛው ወደ ቀጥሉ ሀሳብ መመለስ ደስ ይለኛል።
እሺ ምህረት አንድ ቆይ አሁን ዝም ብለህ ጥቅስ ማለት አትዝለላ። እንትና አይደለ እሱ አይደለም ጥያቄያችን ነው። ስላሴ መጽሐፍ ቅዱስ ላይ አለ። መጀመሪያ ከስመታቱ እንነሳ። ስላሴ መጽሐፍ ቅዱስ ላይ መሰረት አለው ብለህ ታምናለህ? ምህረት መጽሐፍ ቅዱስ ላይ መሰረት አለ ግን አሁን አለ። ስለዚህ አሁን ምን ታደርግልኛለህ? ሐሳቡትን የስላሴን ዶክትሪን ትሪኒቲን አብ ወልድ መንፈስ ቅዱስ the father the son and the holy spirit ኦኬ በአካል ሶስት በመለኮት አንድ ነው የሚለውን አስተምህሮት ከመጽሐፍ ቅዱስ አሳየኝ። መሰረቱ መጽሐፍ ቅዱስ ከሆነ አንድ ጥቅስ ስጠኝ ቶሎ። እሺ ልክፈትልህ። ምንኛ ትገምልኛለህ? ድምጽ በጣም ነው የሚያስተጋባው። እሺ ልድገምልህ። the father the son and the holy spirit ማለትም አብ ወልድ መንፈስ ቅዱስ በአካል ሶስት በመለኮት አንድ የሚለው አስተምህሮት መጽሐፍ ቅዱሳዊ መሰረት አለን ብለሃልና ይሄን አስተምህሮት እስቲ ከመጽሐፍ ቅዱስ አሳየኝ። አንድ ጥቅስ አሳየኝ እስቲ። የሆነ ወንጌል ወይ ደግሞ የሆነ ኦሪት ለምሳሌ ኦሪት ዘጸአት ሊሆን ይችላል። የሆነ ጥቅስና ይሄን አስተምህሮት አሳየኝ ቶሎ በል ምህረታ። ከቻልክ ኤርፎኑን ብታወጣው ይረብሻል ትንሽ። ኤርፎኑን ንቀለው ምህረታ፣ በጣም ነው ድምጽ የሚያስተጋባው። አረኩላ ካንተ ጋር እናወራና አቡበከርም ዛህራ ምናምን ስለመጡ እኔ እወጣለሁ። ተሰግድ ምህረት ኦኬ ካለ ተመለስ። አይ ቲንክ የለም መሰለኝና ኦኬ አቡበከር ወይ ጃስሚን ዛህራ ምናምን ካላችሁ ሰላም አለይኩም ሁላችሁ ቀጥሉ። ሰላት ልወጣ ነውና አይ ቲንክ እሱ ደክሞኛል ብሎ ነበርና እስካሁን አልመጣም። አለኩል ያህል ከተሰማዎች ቀጥሉ። እሺ ወንድሞች እኔ እህት ወንድም ነው እኛ ጋር ስለደረሰ እኔ ልወጣ ነው። ሄሎ አሁን ይሰማል? ትሰማለህ? እሺ የቅድም አንድ የሙሴን ጠየቀቻትን ብናገራት ደስ ስለሚለኝ ማለት ነው። እሷን ልበላት። ኤርፎን አድርጋል ምህረታ? አዎ ስራ ላይ ስለሆንኩኝ